መድኃኒታችን ኢየሱስ ክርስቶስ ጀመረባት። በማርያም ቀሎጵያ በአልዓዛር እናት ቤት በኢየሩሳሌም በጽርሐ ጽዮን በማርታ በእነሱ ቤት ስርዓተ ቁርባን ተመሰረተ። ስርዓተ ቁርባን ተመሰረተ። እነሆ ዘበላ ሥጋዬ ወሰተየ ደሜ ቦ ሕይወት ዘለዓለም፣ እነሆ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወትን ያገኛል ብሎ በወንጌል የተናገረውን ቃል በጸሎተ ሐሙስ ማታ ላይ ከምሽቱ 3 ሰዓት ላይ ስርዓተ ቁርባንን መሰርቶ ሐዋርያቶችን እሱ ምልክቱን ገለጸላቸው። ከዛ በፊት በሕይወታችን ደግሞ አንዳንድ ጥያቄዎች አሉ። እንግዲህ ጸሎተ ሐሙስ ማታ ላይ ቅድም እንደተነገረው ከመምህር ላይ መጨመር አልችልም። ስርዓተ ቁርባን ተመሰረተ ይላል። ሐዋርያቶቹን ሲመግባቸው በዛ ሰዓት ላይ የአሳ ወጥና የገብስ እንጀራ አድርጎ ነው። ስለዚህ በጾም አሳ ይበላል ብለው የሞኝ ጥያቄ ወይም ደግሞ ሕይወትን የማጭበርበር ቅድስናን የማጉደፍ ኑሮን የሚኖሩ ብዙዎች አሉ። ስለዚህ በጾም አሳ ይበላል። ሐዋርያቶችም እኮ በጸሎተ ሐሙስ ዕለት አሳ ስጋ በልተዋል። ስለዚህ የአሳ ስጋ ጾም የለውም ብለው ይናገራሉ። ለመሆኑ ለምንድን ነው ጾም የሌለው የአሳ ስጋ ሲሏቸው አሳ በሕይወቱ በተፈጥሮ ደም የለውም ብለው ይናገራሉ። ደም የለውም ብለው ይናገራሉ። በመሆኑ ከድንጋይ ውጭ ጌታችን መድኃኒታችን ኢየሱስ ክርስቶስ ተንቀሳቃሽ አድርጎ ለፈጠረው ፍጥረት ሁሉ ደም አለው። ድንጋይ ብቻ በፍጥረት ደም የለውም። አሳ ደም አለው፣ እጽዋትም ደም አለው። በሬ ደም አለው፣ በግም ደም አለው፣ ፍየልም ደም አለው፣ ዶሮም ደም አለው፣ ሁሉም ደም አለው። አሳም ደም አለው። ደም ማለት ነፍስ በደም ውስጥ ነው የምትኖረው። ደም ከሌለ ነፍስ የለችም። ነፍስ ያለው ሁሉ ደም አለው። ድንጋይ ግን ደም የለውም፣ ነፍስ የለውም። እጽዋት ነፍስ አላቸው፣ ደም አላቸው። ደምና ነፍስ ስላላቸው የዛሬ ዓመት የተከልናቸው እጽዋቶች አድገው ነገ ከነገ ወዲያ ትልቅ ዛፍ ሆነው ወስኖ እናገኛቸዋለን። በሕይወታቸው አድገው ለምን? ደም ስላላቸው፣ ነፍስ ስላላቸው ማለት ነው። ስለዚህ የአሳ ስጋ ፈጽሞ አይበላም በጾም። እና ሐዋርያት ለምን በሉ ቢባል ሐዋርያት ያንን ስጋ የአሳ ስጋ የበሉት ሐዲስ ኪዳን አልገባም ገና ብሉይ ኪዳን መጨረሻ ላይ ስለነበሩ ሐዲስ ኪዳንን ሐዋርያት ያወቁት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የተሰቀለ ሰዓት ነው። ከዓርብ 9 ሰዓት በኋላ ነው ሐዲስ ኪዳን የተጀመረው። ብሉይ ኪዳን መጨረሻ ላይ ጸሎተ ሐሙስ ማታ ላይ አለቀ። ሐዲስ ኪዳን ዓርብ ከቀኑ 9 ሰዓት ላይ ተፈጸመ ብሎ በቀኝ ጎኑ ጋደም አድርጎ ከመስቀሉ ፊቱን ወደ እናቱ አድርጎ እነሆ ልጅሽ ብሎ ቅዱስ ዮሐንስን ካሳየ በኋላ ተፈጸመ እንዳለ አዲስ ኪዳን ተጀመረ። ብሉይ ኪዳን አለቀ ማለት ነው። ስለዚህ ሐዋርያት በስጋን የበሉት በዛ ሰዓት ላይ ጾሙን አርክሰው